አላህ እንደው መላሴን ዳዕዋይን ዱዓይን አላህ ኢስቲጃባ እንዲሰጠኝ ብለው መሬቱን እንደዚህ መሬቱን ከአንድ ጫፍ እስከ አንድ ጫፍ ድረስ በመላሳቸው ነው የጠረቁት የአላህን ቤት ውስጡን ማለት ከአባውን እኔ እንሳቸውን ሳስታውስ እኔ እንባይ ይመጣል ምክንያቱም ባዛ ባልገባን ወቅት ነው ያገኘናቸው ትምህርት ሲሰጡ እኔ ተንቼ ሰማለሁ ክርስቲያን በሃይማኖቴ ግን የሳቸውን ምክር የሳቸውን አስተምሮ አባታዊ ምክር እየሰማው ነው ያደኩት ዱዓ ሲያረጉ አሚን በሉ ይላል ዱዓ ሰው ዝም ብሎ እንዲሰማ እጁ እንኳን ለመዘርጋት ከብዶት ማለት ነው እጁ እንዲህ ለመዘርጋት ከብዶት ዝም ብሎ እንዲሰማ አሚን በሉ ይላል እቺ አሚንታ ምትመጣ ቀን አለ አትቀልዱባት እቺ አሚንታ ምትመጣ ቀን አለ ሲቆጡ በቃ ልጅ ሲልባቸው ሻመንታ ምትመጣ ቀን አለ ምታሳውሳት ቀን አለ ውድ ተመልካቾቻችን እንኳን ለኢደል አድሃ በዓል በሰላም አድርሳችሁ በኢትዮጵያ የዳዋ ታሪክ ከባድ አሻራ አሳልፈዋል እኒህ ታላቅ ሰው ዳዋ በሚያደርጉበት መስጂዶች ከባዶነት በሰው ጎርፍ ይሞላሉ ብዙዎች ስለኒህ ታላቅ ሰው አውርቶ አይጠግቡም ደረሶቻቸው ስለሳቸው ሲወሳ እንባ ይተናነቃቸዋል ለኢትዮጵያ እስልምና ታላቅ አስተዋጽኦ አበርክተዋል የኒህ ታላቅ ሰው ታላቅ አሻራ ዛሬ ወደ እናንተ እናደርሳለን አብራችሁን ሁኑ ሲቆጡና የዲን ይሽቃቸው ከፍ ባለ ጊዜ እኔ የነፊሳ ልጅ ማለትን የሚያዘውትሩት ድፍረት ተፈጥሮ ይችርቻቸው ስጦታቸው ናት ያመኑበትን ለመስራት የሚመጣውንም ለመቀበል በተፈጥሮ ያገኙት ጸጋቸው እንደሆነ ተመስክሮላቸዋል ከውስጥ ከመነጨ ስሜት ከሰፊው ልማቸውና ግንዛቤያቸው ጋር የሚናገሩት ንግግር የሰውን ቀልብ የሚማርክ መሆኑን በአንዳንድ ትናንሽ መድረኮች ፈትሸው በሚገባ አረጋግጠዋል በተለይም ጨዋታና ቀልድ የመቻላቸው ነገር በቀላሉ ከወጣቱና ከጎልማሳው ጋር ስላዋሃዳቸው በሚገባ ተጠቅመውበታል አንዳንዶች እንደሚሉት የእርሳቸው አይነት የንግግር ችሎታ ያለው ሰው እስካሁን አላየንም ይላሉ ብዙ ሰዎች ለፍተሻ የሞክሯቸው እንደነበርም በማስታወስ አንድም ጊዜ ሐጂ ለሚቀርብላቸው ፈተና ምላሽ አጥተው ሲያልፉት አይተንም ሰምተንም ማናውቅም በማለት ይገልጿቸዋል በአሊሞች መካከል መከባበርና መፋቀር እንጂ መፈራራት መኖር የለበትም የሚል አቋም እንዳላቸው በስራዎቻቸው ሁሉ ሲገልጹት የኖሩት ሀቅ ነው በተለይ ቆሞ ዳዋ በሚያደርጉበት ጊዜ በመድረኩ ላይ እንቅስቃሴ ያደርጋሉ በህዝቡ መሃል ውስጥ ይገባሉ ይዟዟራሉ የፈለጉትን ሰው ቀርበው ያነቃቃሉ ነቃበል እያሉ መታመታ ያደርጋሉ የሰውነታቸው እንቅስቃሴ ልዩ ነው ንግግራቸው ቅላጼ ይለያል አንዳንዴ ጠንከር ሲያስፈልግ ደግሞ ለስለስ ሲያሻቸው ጮክ ብለው ስለሚናገሩ መድረኩን ሙሉ በሙሉ ይቆጣጠሩታል የሰማይና የምድሩን ሁሉ ሰብስበው በሚፈልጉት አቅጣጫ ይመሩታል ይህ ችሎታ በዘመናችን ለጥቂቶች የዓለም ሰዎች ብቻ የተሰጠ ነው በዓለም ላይ እንዲህ የሚያደርጉ የፖለቲካና የስነ ጥበብ ሰዎች ቢኖሩም ብዙ ለፍተው ተለማምደው ጥረው ግረው የሚደርሱበት ደረጃ ነው ሐጂ ግን የግል ተነሳሽነታቸው የውስጥ ስሜታቸውን እንጂ የምንም ልምምድና ጥረት እንዳላደረጉ የሚታወቅ ነው ሐጂ መድረክ ላይ ከወጡ ቀጠሮና ስራ ገደል ገቡ ማለት ነው ችሎና ረግጦ ለመውጣት የሚያስችለውን ለማግኘት ይቅርና መንገድ ከጀመሩ በኋላ የሚመለሱ ሰዎች ይበዙ ነበር በዱዓቸው ወቅት አሚን በል የሳቸው መለያ እስከመሆን ደርሷል አዲስ አበባ ከመግባታቸው በፊት ሙቁና የሚባለው ያባታቸው ቄ ላይ እዛ በጣም ብዙ ልፋት አድርገዋል እዛ ገጠር ላይ አዲስ አበባ ከመምጣታቸው በፊት ሰላተል ጀማዓ ሰው እንዲሰግድ ንፍሮ እየቀቀሉ አንዳንድ ጊዜም ደግሞ በግም እያረዱ ሰው ወደ ጀማዓ ወደ ቂራአት እንዲመጣ ብዙ ግፊት ጥረት ያደርጉ ነበር በቃ ያው በጣም ብዙ ከታገሉ በኋላ መጨረሻ ላይ እዛ ሙቁና የሚባለው ቦታ ላይ ቁጭ ባሉበት አባታቸውን ለይለተል ኸሚስ ነው ዱዓ አድርገው ወደ ግማሽ ሌሊቱ አካባቢ ላይ አባታቸውን በመናም ያያሉ እና እሳቸው ሲናገሩ ምን አሉ ቁመታቸው ከምድር እስከ ሰማይ እንደዚህ ረዝሟል ይላሉ ረዝሞ ብድግ ብለው እና ወደ ሆነ አቅጣጫ እንደዚህ ያሳዩኛል አሉ ተነስ አንተ ተነስ ቦታ እኮ እዚህ አይደለም ተነስ ብለው አቅጣጫውን ወደ አዲስ አበባ ይመስለኛል ያመላክቱኛል አሉ በኋላ በማግስቱ ሲነጋ ኪታባቸውን ሰብስበው ቀጥታ ወደ አዲስ አበባ አንድ ረፊቃቸውን ይዘው ቀጥታ ወደ አዲስ አበባ ጉዞ ተነሱ በኋላ አዲስ አበባ ሲገቡ ነው መግሪብ ላይ ዳለቲ የዓም ሼኽ ዳለቲ ሼኽ እዛ እሳቸው ጋር መግሪብ ደረሱ አዲስ አበባ ላይ እና
ምን አሉ? ኢሻራው የገባኝ አዲስ አበባ ስደርስ ነው። በቃ እሳቸው ወደ አዲስ አበባ እንዳመላከቷቸው ያ ነው መነሻው። እዚህ አካባቢ በአጠቃላይ ጨለማ ነው እና ጫካ ነው። እዚህ ጋር መግባት አይቻልም። አሁን እንደዚህ እንደምናየው አይደለም። በጣም ጫካ ነው፣ መረሬ ነው። እንደ አጋጣሚ ያው ለስራ ፍለጋ ነው አዲስ አበባ መጣሁት። ወደ ሃይማኖቱ እኛ ጠጋ ማለት ሁኔታ ደካሞች ነበር። እሳቸው ብቻቸው ነው እዚህ የሚታገሉት። ያኔ ይህንን ቦታ ለመስጊድ ምእመናኑ ሃይማኖቱን እንዲያስፋፋ ሃይማኖቱን እንትን እንዲል ከፍተኛ ጥረት በሚያደርጉበት ጊዜ እነ ሀጂ ለገሰን እና ሀጂ ፈይሳን የመሳሰሉ ትላልቅ ሰዎችን እያስተባበሩ እነ ሀጂ ቱሬን የመሳሰሉ እያስተባበሩ ከፍተኛ ጥረት አድርገው ይህን መስጊድ ለምእመናኑ እዚህ ደረጃ አድርሰዋል። የእሳቸው ምርቃት ከምንም በላይ ከምግብ በላይ ነበረ እና ውሃ ጠጣ ነበር። እኔ በጣም ቀርባቸዋለሁ። ውሃ ያው አርማታው ሲሰራ ሲሆን ውሃ ጠጣለሁ። ይመርቁናል፣ ሳንቲም ይሰጡናል። ከሳንቲሙ በላይ ደግሞ ምርቃታቸው፣ አባታዊ ምርቃታቸው ይሄ በልጅነት ትዝ የሚለኝ ነገር ነው። ይሄ ሌሊት 11 ሰዓት አዛን ሲሉ እና ትምህርት ሲሰጡ እኔ ተኝቼ እሰማለሁ። ክርስቲያን ነኝ በሃይማኖቴ፣ ግን የእሳቸውን ምክር የእሳቸውን አስተምሮ አባታዊ ምክር እየሰማሁ ነው ያደግኩት።